ወቅት ይህንን ስርጭት ከ30 በላይ መገናኛ ብዙሃን በቀጥታ እያሰራጩት ነው። ይሄ በእውነት በጣም በጣም ትልቅ ድል ነው እና ይሄ የሚያስረዳን ብዙ ነገር አለ። እየጠቀስኩ ያለሁት ነገር ቅድም ነበረ። በበርካታ የሀገሪቱ አካባቢዎች መልእክት እየደረሰን ነው። ዩቱብ ብሎክ ተደርጓል። በብዙ አካባቢዎች ዩቱብ ብሎክ ተደርጓል። በበርካታ አካባቢዎች ደግሞ ኢንተርኔት እና ማለት ዋይፋይም ዴታም እንዲቋረጥ ተደርጓል። አገዛዙ በእርግጥም ሳይጀምር ተሸንፏል ማለት የሚቻል ይመስለኛል። ጦርነት እንዲቆም፣ ሰላም እንዲመጣ፣ አገዛዝነት እንዲያበቃ የሚጠይቅን ፍጹም ሰላማዊ የበይነመረብ አደባባይን ተቃውሞ እንኳን መታገስ የማይችል ቆዳው የተገለበጠ አገዛዝ ነው እና ይሄ የሚያስረዳን ብዙ ነገር አለ። ስለዚህ ቪፒኤን እየተጠቀማችሁ እዩት። መልእክቱ ደግሞ በስፋት እንዲዳረስ ከዚህ ቀደም የጠየቅነው ጥያቄ ነበረ። መልእክቶቹ ሲቀርቡ ከቀረቡና ከተላለፉ በኋላ በተለያዩ ቋንቋዎች ለመላ ኢትዮጵያ እንዲደርስ ድጋፍ ብታደርጉልን እንወዳለን እና እሱንም በዚሁ አጋጣሚ ማሳሰብ እወዳለሁ። እዚህ መልእክት እያስተላለፉ ያሉት ቀደም ሲል የተላለፈው የዘመነ ካሴን መልእክት ጨምሮ ከዛው ከሀገር ቤት እየተላለፉ ያሉት ቁጥራቸው ቀላል አይደለም። ይሄም ትልቅ ካሬጅ፣ ትልቅ ጀግንነት የሚጠይቅ ነገር መሆኑንም መግለጽ እወዳለሁ። በተለያየ መገናኛ ብዙሃን ይህንን ታላቅ የበይነመረብ ትዕይንተ ህዝብ እየተከታተላችሁ ያላችሁ በየምትከታተሉበት ሚዲያ ሁሉ ሊንኩን እየተከታተሉ ወይም ሰልፉን እየታደሙ ላይሆኑ ይችላሉ ብላችሁ ለምታስቧቸው ሁሉ ብትልኩላቸው በጣም ደስ ይለናል። ለሰልፍ ወደዚህ ሰላማዊ ወደዚህ ፍጹም በጎ የሆነ ትዕይንተ ህዝብ ሁሉም እንዲሰባሰብ አድርጉ። አገዛዙ ምን ያህል እንደተሸበረ በተግባሩ አሳይቷልና ግልጽ መልእክት አስተላልፈናል። ግልጽ መልእክትም አስተላልፏል አገዛዙ። ስለዚህ ከዚህ በኋላ ያለውን የምንወስነው ዜጎች ነን። ቀደም ሲል ጠርቻቸው የነበሩት አቶ ዩሱፍ አሁን ከቀጠሉ በኋላ ቀጥሎ የሚናገረው አቶ ጃዋር መሐመድ ይሆናል በነገራችን ላይ። ስለዚህ ለሱም ተዘጋጁ። አቶ ዩሱፍ ያሲን የአፋር ተወላጅ ናቸው። በተለያዩ የፖለቲካ ጉዳዮች ላይ ሰፋ ያለ ትንተና ሲሰጡ ቆይተዋል። ኢትዮጵያዊነት አስተባባሪ ማንነት የተሰኘ መጽሐፍ ጽፈዋል። በጦቢያ መጽሔትም አምደኛ ነበሩ። በአፍሪካ ቀንድና አካባቢ ጉዳዮች ላይ በጂኦፖለቲካው ላይ ሙያዊ አስተያየት በስፋት ይሰጣሉ። በጉዳዩም ባለሙያ ናቸው። ዛሬ ተገኝተው መልእክት ሊያስተላልፉ ስለተገኙ ከልብ አመሰግናለሁ። 10 ደቂቃ አሉት። ያንን 10 ደቂቃ ተጠቅመው ጦርነት እንዴት እንዲቆም፣ አገዛዝ እንዴት ሊያበቃና ሰላም እንዴት ሊመጣ እንደሚችል ያሉትን ሀሳብና ምክረ ሀሳብ ያቅርቡ። መቀጠል ይችላሉ አቶ ዩሱፍ ያሲን። አመሰግናለሁ። አሰባሳቢ ማንነት ነው የመጽሐፉ ስም፣ አሰባሳቢ ማንነት። ሰሞኑም እሺ አስተባባሪ ሳይሆን እሺ አሰባሳቢ ማንነት፣ ኢትዮጵያዊነት አሰባሳቢ ማንነት፣ አብሮነት እያልን ስለሆነ ወደዛ ተወሰደ። ሰሞኑ ብዙዎቹ እየወሰዷት ተቸግረናል። ግን እንትኑን አትሊስት መውሰዳቸውን ስላላረጋግጡ ነው እንጂ አሰባሳቢ እስከሆነ ድረስ ቢወስዷት ግድ የለም። ግን አሰባሳቢ የምትለው ቃል በብዙ መልኩ እየተጠቀሙበት ነው። ግን ያኛው የዛሬ 10 ምናምን ዓመት ነው የተጠቀምነው። አሰባሳቢ ማንነት በአንድ ሀገር ልጅነት ነው። ታንኪዩ። እና በዚህ በአይነቱ ሊሰኝ የሚችለው በይነመረብ ህዝብ ትዕይንት ላይ የዛሬ ዝግጅት ላይ ታዳሚዎችና አዘጋጆች የከበረ እና የላቀ ሰላምታ ይድረሳችሁ። ከልብ የመነጨ ምስጋናዬን በቅድሚያ ተቀበሉኝ። በተለይ የአብሮነት ኢኒሼቲቭ ባለቤቶች ልዩ ምስጋና ይገባቸዋል። ይህ መነሳሳታችሁ ወይም ኢኒሼቲቭ ከሌሎች በርካታ ሰላም ይውረድ፣ ጸረ ሰላም ይውረድ፣ ሰላም ይውረድ፣ ጸረ ሰላምም ይውረድ በሚለው ተቃዋሚዎች ቅንጅት ተደምሮ ዓላማውን እንደሚያሳካ ጥርጥር የለኝም። አሁን ዛሬ በዚህ ላይ የምንመለከተው የጎንዮሽ መጋጨቱ ተትቶ ቀጥታ በፖለቲካ በጣም የራቁ ኃይሎች ወይም የነሱ ተወካዮች እዚህ በአንድነት መሰለፋቸው በአንድ በኩል ለኢትዮጵያ ሕዝብ ተስፋ ይሰጣል፣ በሌላ በኩል ደግሞ ላለው አገዛዝ ያርደዋል ማለት ነው። አሁን እንዳየ ነው። ጦርነት ይቁም፣ ሰላም ይስፈን ምኑ ላይ ነው የሚያሸብረው?
ምንም የሚያሻማ ትርጉምም ኖሮት ሊኖር አይችልም፣ ግልጽም ነው። በሀገሪቷ ሰላም ይውረድ፣ ጸረ ሰላምም ይውረድ ብለን በምንልበት ጊዜ ግልጽ የሆነ ሌላ ጉዳይም አለ። በሀገሪቷ ደረጃም ሆነ በቀጠናችን ግልጽ የሆነ ሌላ ጉዳይም አለ። በሀገሪቷ ደረጃም ሆነ በቀጠናችን ጸረ ሰላም ኃይሎችና የሰላም ኃይሎች አሰላለፍ ጥርት ባለ መልክ እየታየ ነው። ግልጽ እያለ መጥተዋል። በኢትዮጵያ ውስጥ ያሉት ድርጅቶች፣ በአካባቢ ያሉት ሀገራት ኃይል አሰላለፋቸው ግልጽ እየሆነ መጥተዋል ማለት ነው። ለአንድ አፍታ እዚህ ላይ ቆም ብለን የአሁኑ ሁኔታ በመሰለው የታሪክ መጋጠሚያ በስልጣን የነበሩት መሪዎቻችን ወይም የኢትዮጵያ መሪዎች የወሰዱትን አቋም ዞር ብለን እንመልከት። ቅበ ንግስና ከእግዚአብሔር ተቀብያለሁ ይሉ የነበሩት ንጉሠ ነገሥት ጃንሆይ ልዑል ራስ እምሩ ካግባቧቸው በኋላ የሀገሪቷን ደህንነት ያስጠብቃል ካላችሁ እሺ ብሎ በሻለቃ ደበላ ዲንሳ በሚመራው የደርግ ጓድ ጋር ተነስቶ ከቤተ መንግስት ወጡ፣ ከስልጣንም ወረዱ። በገዛ ፈቃዳቸው ማለት ይቻላል። ምክንያቱ ከእናንተ ጋር ይህንን የምትሉትን ነገር የሀገሪቷ ደህንነትና የህዝቦቿ ሰላም ያስጠብቅ ከሆነ ከእናንተ ጋር ማልሄድበት ምክንያት የለም ብሎ ደርግ የላከላቸው በሻለቃ ደበላ ዲንሳይ ከሚመራው ቡድን ጋር ሄዱ። ፕሬዚደንቱ መንግስቱ ኃይለማርያም በመጨረሻ የደርግ ፓርላማ ስብሰባ ላይ ለሀገሪቷ ሰላም ሲባል ለተፋላሚ ድርጅቶች ለአንዱ አምበል ወንበሬን ለመልቀቅ ዝግጁ ነኝ አሉ። ወንበሬን ለመልቀቅ ዝግጁ ነኝ ለአንዱ ተፋላሚ የነበሩት ያኔ ወያኔና ሻዕቢያ ናቸው። ለነሱ አምበል ነው ያሉት። ለአንዱ አምበል ወንበሬን ለመልቀቅ ዝግጁ ነኝ ብሎ አትሊስት ስልጣን ለመልቀቅ ለህዝቡ፣ ለሰላሙ፣ ለሀገሪቷ ደህንነት ለመልቀቅ ዝግጁ መሆናቸውን አሳዩ ማለት ነው። በቅርብ ደግሞ ኃይለማርያም ደሳለኝ ስልጣናቸው በገዛ ፈቃዳቸው ለቀቁ። አሁንም ለሀገሪቷና ለህዝብ ደህንነትና ሰላም ሲባል ነው። እንዲያውም የመፍትሄ አካል ለመሆን በማለት ዝግጁነታቸውን አረጋገጡ። ታዲያ ምን ያደርጋል? ንጉሱም በጣም ከረፈደ በኋላ ነው ዝግጁነታቸው ያሳዩት። ኮሎኔሉም እንዲሁ በጣም ከረፈደ በኋላ ነው። ጠቅላይ ሚኒስትር ኃይለማርያም ምንም እንኳን የተካቸው አብይ አህመድ በፈርዖን ቤት ያደገ ሙሴ የተባለለት ራሱ ፈርዖን መሆኑን አረፈው እንጂ ስልጣንን በሰላም ሆኖ አረፈው እና በሰላም ስልጣናቸው ለለቀቁት ፕራይም ሚኒስተር ኃይለማርያም ደሳለኝ ለዛ ለተባለውን ነገር ሊሆን አልቻለም። ለዚህም ነው በአገር ልጆች መሃል ዛሬም ኃይለማርያም ደሳለኝ ዛሬም በአገር ልጆች መሃል እንደፈለጉ የሚዟዟሩት። የተሳካ የስልጣን ርክክብ ነበረ ማለት ይቻላል። ነገር ግን አመሰቃቃይ ወንበር ወራሹ አገሪቷንም ቀጠናውም አተረማመሰው። ይህ ነው በኢትዮጵያ ውስጥ ያለው ነገር። እዚህ ላይ አንድ አጭር ፈገግ የሚያሰኝ ገጠመኝ፣ የራሴ ገጠመኝ ለእናንተ ልጋራ ፍቀዱልኝ። ዛሬ በስደት ከካይሮ አሁን ያለሁበት የስካንዲናቪያ አገር መተን ትንሽ ከቆየም በኋላ በዛን ጊዜ 4 ወይም 5 ዓመት የነበራት የመጨረሻ ልጃችን አማርኛ መነጋገር እየአስቸገራት እና እንዝናናባት ነበረ። ከዕለታት አንድ ቀን ለብቻዋ መጫወት ሰለቻት መሰለኝና እናቷን ማሚ እኛ ወደ ኢትዮጵያ የምንሄደው መቼ ነው አለቻት። እናቷ ደግሞ
አባትሽን ጠይቂው ብላ ወደ እኔ ልትገላገል ፈለገች። ቀጥታ ወደ እኔ መጣ አምርታ እሱ ጥያቄ ራሱ እንደገና ጠየቀች። እኔ ብዙ ሳላስብበት በስልጣን ያለው መንግስት ሲወርድ ነዋ አልኳት። እሷም በልጅነትና በንጹህ ልቦናዋ ምን ብትል ጥሩ ነው? ምኑ ላይ ነው የቆመው? ይውረዳ ብላ እርፍ አለች። ምኑ ላይ ነው የቆመው? በሷ የተረዳት በስልጣን ያለው መንግስት ሲወርድ ነው ስላት፣ ምኑ ላይ ነው የቆመው? ይውረዳ። በጣም በሚያስቅ አኳኋን ነው ያለችውና ያ ነገር ሁሉ ጊዜ እንደ ቀልድ እንደግመዋለን። ስለዚህ ይሄ ነገር አብይ አህመድ ከስልጣን መውረድ የኛ ትንሿ ልጅ ያኔ እንግዲህ ትልቅ ናት ባለችው መልኩ ባይሆንም አሁንም ቢሆን ምን ላይ እንደቆመ አንዱ በኢትዮጵያ ሕዝብ የሚያውቀው ይመስለኛል። በቀላሉ ግን ውረድ ሲባል እንደማይወርድ በተግባሩ ያሳየ፣ ከዛም አልፎ ተርፎ እዚህ ላይ ስትነጋገሩ የነበራችሁ ተናጋሪዎች በዝርዝር ገልጻቸውታል እና የኔ መልእክት በማሳጠር ወደ እንትን አልፋለሁ። 2 ደቂቃ አሉት አቶ ዩሱፍ። ውረድ ብሎ ማውረድ የማይሞከር የማይታሰብ ነው። በተለይም የንግስናው ዘውድ የደፋሁት እናቴ በ7 ዓመቴ በነገረችን ህልምና ንግርት ብሎ በፓርላማ ፊት የቆሞ መናገር ድፍረት ያለው መሪ ነውና ኢትዮጵያ ህዝብ ጃንሆይን እንኳን ሌባ ብሎ በድንጋይ የወረወረባቸው አድፋጭ ህዝብ ነው። አንድ ትንሽ ልጄ ላይ ምን ላይ ነው ቆመው እንዳለችው አብይ ዛሬ ምን ላይ እንደቆመም ምን እየሰራ እንደሆነ ሁላችን የምናውቀው ነውና በአጭሩ ሰላም ይውረድ፣ ጸረ ሰላምም ይውረድ። አመሰግናለሁ። እሺ፣ በጣም አመሰግናለሁ አቶ ዩሱፍ ያሲን፣ ድንቅ መልእክት ነው ያሻገሩልን። በነገራችን ላይ አሁን በእርግጠኝነት መናገር እንደምችለው አገዛዙ ይሄ ታላቅ የበይነመረብ ትዕይንተ ህዝብ አገር ቤት እንዳይታይ የሚቻለውን ሁሉ እያደረገ ነው። ስለዚህ ዩቱብ ኢፌክቲቭሊ በኢትዮጵያ ውስጥ የማይሰራበት ሁኔታ ተፈጥሯል። ስለዚህ በፌስቡክ ለማሰራጨት ተገደናል። ስለዚህ አቶ ጃዋር እዚህ እየተናገረም በራሱ ሚሊዮኖች በሚከተሉት የፌስቡክ ገጹ ላይ ሊያሰራጨው ጀምራል። ግን እዚህ ያላችሁ የትም አትሄዱ። የዩቱብ አክሰስ ያላገኙትን ለመድረስ ነው ወደ ፌስቡክ እየሄድን ያለ ነው እንጂ እዚህ ያላችሁ መቆጠራችሁ ስቲል አስፈላጊ ስለሆነ የትም እንዳትሄዱ አሳስባለሁ። ግን በጃዋር ገጽም በኩል እንግዲህ እንዲከታተሉ መንገድ ትችላላችሁ፣ ሀገር ቤት ላሉት በዩቱብ መከታተል ለማይችሉት ማለት ነው። በተጨማሪም እኛ 100 ሺዎችን ነበረ እንደርሳለን ያልነው፣ ነገር ግን በኢኤምኤስ በኩል በሳተላይት ሚሊዮኖች እያዩት እንደሆነም መግለጽ ወዳለሁ። ይሄንን በዚሁ አጋጣሚ ማለት ነው። ስለዚህ እንግዲህ እንቀጥላለን። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ እያልን እንቀጥላለን። አቶ ጃዋር መሐመድን ማስተዋወቅ አያስፈልገኝም፣ ብዙዎቹ ታውቁታላችሁ። በኢትዮጵያ ውስጥ ይቅርታ ቴዲ፣ አንድ ጊዜ አንድ ሰው በመሃል አስገባና ጃዋር እንትኑን ፌስቡክን ማኔጅ ለማድረግ ትንሽ ልቆይ ስላለ ነው። ጥሩ። እሺ፣ እንግዲያውስ እዚህ ላይ ዶክተር ራሄልን ማስገባት ከቻልን የሚሰራላቸው ከሆነ ዜና ዶክተር ራሄል ባፌን ብታስገቢልን። አለሁ፣ ይሰማል? እሺ ዶክተር ራሄል በጣም እናመሰግናለን። እንግዲህ በዚህ ታላቅ የበይነመረብ ትዕይንት ላይ መልእክት ሊያስተላልፉ በመገኘቱ ከልብ አመሰግናለሁኝ። በተደጋጋሚ እንደጠቀስኩት የዚህ ስብስብ የዚህ ታላቅ ትዕይንተ ህዝብ የመሰባሰብ ምክንያት ጦርነት እንዲቆም መጠየቅ፣ አገዛዝ እንዲያበቃ መጠየቅ፣ ሰላም እንዲሰፍን ድምጽ ማሰማት ነው። ስለዚህ እዚህ ላይ ስለተገኙ እናመሰግናለን። እንግዲህ ዶክተር ራሄል በአሁኑ ወቅት የህብረ ብሔራዊ ፓርቲ የሆነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ናቸው።
መልእክቱን ማስተላለፍ ይችላሉ። 10 ደቂቃ አሉት ዶክተር ራሄል። በጣም አመሰግናለሁ አቶ ቴዎድሮስ። ለአዘጋጆቹም ሁሉ ትልቅ ክብር አለኝ። አመሰግናለሁ። ወገኖቼ ጦርነት ይቁም፣ አገዛዝ አብቅቶ ዘላቂ ሰላም ይምጣ ብሎ የተመመውን ይህን ህዝብ ትክክለኛ ሰዓት ላይ እንደመጣ አስባለሁ። ወሳኝ ሰዓት ላይ ትክክልም ነው አቋሙ ብዬ ነው መቀበለውና ይህን መንደርደሪያ ይዘን መወያየታችን ይህን መንደርደሪያ ይዘን በአገራችን ጉዳይ መነጋገራችን ለኔ ትልቅ ጉዳይ ነው። የምንዋጋው ጦርነት እኮ አሸናፊ ልደት ሚውት አድርግ። በቃ አሁን ቀጥሎ እነግራለን በኢሳን እናንተ እንዲከታተሉ። ልደት ሚውት አድርግ። እርስ በርሳችን ነው ዶክተር መንግስት ከሚያስተዳድረው ህዝብ ጋር ጦርነት ገጥሟል። ቴዲ በጣም ይቅርታ ረሳሁኝ። አየህ አሁን ምን ታላረክ ይቀጥል። እሺ ረሃብ፣ መፈናቀል፣ ስደትና ሞት ሌላኛው የታሪካችን ክፍል ነው። እንደ ዓለም አቀፉ የሂውማን ራይትስ ዋች ዘገባ ከሀገር አቀፍ ደረጃ የታየው አፈናና እገታ እየጨመረ መምጣቱ በገሃድ የተመዘገበ ነው። ስለዚህ ህዝባችን በሰላም ወጥቶ የመግባቱ ሁኔታ እጅግ አዳጋች ሆኗል። ህፃናትን፣ ሴቶችን፣ አረጋውያንን፣ የሃይማኖት አባቶችን፣ መነኮሳትን፣ ነዲያንን ወዘተ ሰላማዊ ዜጎችን ያለ ልዩነት እየፈጀ ስላለው ህገወጥ ግድያ ነውና ስለነውሩ የምናወራው። በሴቶችና በልጃገረዶች ላይ እየተፈጸመ ስላለው ጥቃት ነውና የምናወራው። እንደ አምነስቲ ኢንተርናሽናል ሪፖርት በዝርዝር የተቀመጠ በጣም እንደ ሀገር እንደ ህዝብ ያዋረደን ታሪክ የተመዘገበበት ዘመን ነው። የሲቪል ሞትና ንብረቶቻቸው ላይ እየደረሰ ያለው ጥቃት እንዲሁም ህገወጥ እስራቶች በመንግስት ኃይላት፣ በሚሊሻዎች፣ መንግስታዊ ባልሆኑ ታጣቂ ኃይሎችም የሚፈጸሙ መሆናቸውን የሂውማን ራይትስ ዋች ጥናት አሁንም ያስረዳል። ነገር ግን ይህ ድርጊት ግጭቱ በተከሰተበት ቦታ ብቻ ሳይሆን በሌሎችም የሀገሪቱ ክፍሎች በተመሳሳይ እየተፈጸመ መሆኑን በስፋት ያብራራል። ለዚህ ነው ጦርነቱ ሰሜን ላይ የበረታ ቢሆንም ኦሮሚያ ላይ የበረታ ቢሆንም መሃሉ፣ ምስራቁ፣ ምዕራቡ፣ ደቡቡም ነፃ አይደለምና የጋራ መፍትሄ የሚያስፈልገን አንድነትን የጠየቀው ይሄው አገር አቀፍ ችግር ነው። አይበቃንም ወይ? በቃ ጦርነት ይቁም ስንል እኮ በቂ ምክንያት ስላለን እኮ ነው። የህዝባችን ሞትና እንግልት እንዲያበቃ ነው ጦርነት ይቁም የምንለው። ረሃብ፣ አፈና፣ መፈናቀልና ስደት እንዲያበቃ ነው ጦርነት ይቁም እያልን ያለ ነው። ብዝሃነታችንን እንድናዳምጥ አንድን ነገር የሀገራችን ጉዳይ ተደማምጠን እንድንመክር ለዚህ ነው ጦርነቱ ይቁም የምንለው። መከላከያ የሀገር ምሰሶና አምድ፣ የህዝብ መከታና ጋሻ፣ ኩራታችንና ክብራችን እኮ ነው። ለዚህ ነው የወታደር ሞት ይቁም የምንለው። ለሀገር ክብር ለሉዓላዊነት አይደለም እየወደቀ ያለው። ለፖለቲካዊ የህዝብ ጥያቄ የፖለቲካ ምላሽ አጥተው በየብሔረሰቡ በደረሰው በደል ምክንያት የፋነኑ ታጣቂዎች የህዝብ ልጆች የሀገር ዋልታዎች ናቸውና ጥያቄያቸው በሰላማዊ መንገድ ፍትህ አግኝቶ ደም መፋሰሱ እንዲያበቃ ነው ጦርነት ይቁም የምንለው። የሐሳብ ልዩነታችን በዲሞክራሲያዊ መንገድ ሊፈታ ይገባል፣ ግብአትም ነውና ይህ ጦር ሊያማዝዝ አይገባም። ለዚህ ነው ጦርነት ይቁም የምንለው። አዎ በቃ ያለምንም ቅድመ ሁኔታ ጦርነት ሊቆም ይገባል። ድምጻችን ነው።
እኛ አገዛዝን የምንታገለው ትግላችን ይቅርታ በዲሞክራሲያዊ ስርዓት ተተክቶ ዘላቂ ሰላም ስለሚመጣበት መንገድ እንድንመክር ነው። በዋናነት ፈጣሪ ከታረቀን እንደ ህዝብ ከስተታችን ተምረን ከተመለስ ትውልዱን ግራ ያጋባውን የስርዓቱን ማነቆ መለየት ከቻልንና ካፈናው መፍታት ከቻል ይህም ይቻላል። መጽሐፍ ቅዱስ የጠቢባን አይኖች ወደ ራሳቸው ናቸው ይላል። እያንዳንዳችን የልባችንን መሻት ውስጣችንን እናዳምጥ። የጋራ ማጠንጠኛችን መግባቢያ ቋንቋችን ኢትዮጵያ ናትና ስለዚህ የጋራ ፍኖተ ካርታ እንፈልግ። በጣም ይቅርታ ጉንፋን ስለያዘኝ ነው። ዲሞክራሲያዊ መንግስትና ዲሞክራሲያዊ ህዝብ ደግሞ አይነጣጠሉ። ለወንድሙ መብትና እኩልነት ለእኩል ተደራሽነት ጠበቃ የሚሆን ህዝብ ለማንኛውም ሰብአዊ መብት ለፍትህ ለህይወቱ በሰላም የመኖር የመውጣት የመግባት ዋስትና ላይ የሚሞግት የሚሰማው ዜጋ ሊፈጠር ይገባል። ካገዛዙም በተጨማሪ ወደ ጎን እኮ በሰላም መኖር አልቻለም። ለዚህ ነው አካታች መፍትሄ የፈለግነው። ከመንግስት ምን ይፈልጋል? ከሚዲያና ከአክቲቪስቶች ከደራሲያን ወዘተ ምን እንፈልጋለን? ከሌሎች አጋሮቻችንስ ምን እንፈልጋለን? እንፈትሽ እስቲ ወደ ውስጣችን እንይ። ምንድነው ከውስጣችን የጎደለው? እኛስ ማድረግ ያልቻል እንደ ህዝብ ሁሉም ፖለቲሻኑም ፖለቲከኛውም ይሁን መንግስትም ሁሉም ከዚህ ህዝብ ወጥቶ በዚህ ውስጥ የገባንበት ምን ስለሆነ ነው? ይሄን ልንፈትሽ ይገባል። ህወሓት ዲሰንትራላይዝድ ኮንትሮሊንግ ሜካኒዝም ተጠቀመ። ብልጽግና ደግሞ ሴንትራላይዝድ ነው። ህዝባችን ግን ከ100 ዓመት በላይ የፈጀ የነጻነትና የፍትህ የእኩልነት የእኩል ተደራሽነት ጥያቄ ያለውና ምላሽ ይገባዋል። ጦርነትና አፈናው ይቁም። መንግስት ወደ መፍትሄው መሄድ አለበት። ህዝብ ደግሞ ምላሹን ማግኘት አለበት። አንድ ሀገር እንዲጸና ምሰሶ ያስፈልገዋል። መሬት ላይ ያለው ሁኔታና እውነታ ሲታይ መንግስት ያስፈልገናል። ደግሞ መንግስት ህዝብን ማዳመጥ መስማት ይኖርበታል። ካልሰማ ደግሞ በጫና በግድ ፕሬሸራይዝድ ሆኖ ተገዶ መስማት አለበት። ይህንን እንዳናሳካኛ ተከፋፈል አቅም ስለፈጠርንለት በዚህ መከፋፈል መንግስት ተመችቶት እየኖረ ነው። እኛ በመለያየታችን ስርዓቱን ማረም አቃተን፣ ሳንችል ቀረ። ቂም በቀል ጥላቻ ስራ ሆኖብን በትላንትና ምክንያት ዛሬን እያጣን ነው። ፍርሃትና ዝምታ በህዝብ ውስጥ አለ፣ በፓርላማው ውስጥ አለ፣ በመሪዎችና በመንግስቱ ስርዓት ውስጥ እውነቱ እያለ መናገር እንዳይችሉ የሆነ አሰራር አለ። ፍርሃት እንደ ህዝብ ነው የገዛን የዋጠን። በዚህ ውስጥ ሆነን ከዚህ ካልተላቀቅ ልዩነቶችንም የሐሳብ ልዩነቶችን ማስተናገድ ካልቻል አይፈታም። የታመመ ሰው እኮ ዝም ሲል መሞቻው እንደተቃረበ እናውቃለን። ዝም አልን እኮ በዝምታችን ሀገራችን እየሞተች ነው። ዝም ሲል ነው እኮ እዚህ ጋር የሚደረሰው ምላሽ የሚታጣው። ህዝብ ዝም ሲል በኃይል ደግሞ መብት ጠያቂዎችን ማስቆም የሚቻል አይደለም። የዓለማችን ስርዓትስ ምን ይመስላል? ኢትዮጵያ እንዳለው ዶክተር ራይል በቃ አይበቃንም ወይ? የፖለቲካው ስሪት ተበላሽቶ ከሆነ ተቀይሮ ሪስትራክቸር መደረግ አለበት። ምክንያቱም በራሳችን ላይ የሰራነው ላቦራቶሪ አልሰራምና። በቃ ዘላቂ ሰላም በስክነት ስምታን ሰብረን ሐሳብ ስናዋጣ ስንደማመጥ በአብሮነት ይገነባልና የመሪዎችም ጆሮ ለህዝብ
ድምጽ ይከፈት። አዎ ጦርነት በቃ ይቁም ስንል ደግሞ ይብቃ። ኢትዮጵያ ሀገራችን ታፍራና ተከብራለች። ለዘላለም ትኑር። አመሰግናለሁ። እሺ፣ በጣም አመሰግናለሁ ዶክተር ራሄል ባፌ ለመልእክቱ።